አመቺ ሁኔታ የለንም የምትሉ ሰላም ጤና ይስጥልኝ ወድና የተከበራችሁ የኔ ተወዳጅ ቤተሰቦች እግዚአብሔር ሰላምና ቸርነት በያላችሁበት ብዝት ይበልላችሁ። የኔ ተወዳጆች በተለይ አዲስ የሆናችሁ ዩቲዩብ እንዴት ክሬት አድርገን እንስራ፣ ሶሻል ሚዲያን እንዴት እንጠቀመው፣ ምክንያቱም ዩቲዩብ የመስራት ፍላጎቱ በጣም አለኝ፣ እንዲሁም ደግሞ እንዴት ቪዲዮ ቀርጬ መልቀቅ እችላለሁ ብላችሁ ብዙ ልጆች ጥያቄ የምትጠይቁኝ በሜሴጅ ስር በኮሜንት ስር እንዲሁም ደግሞ በሜሴጅ የምትጠይቁኛላችሁ። በተለይ ደግሞ በማዳም ቤት የምሰሩ ልጆች ማለት ነው ፓርትነሮቼ እኔ አብዛኛ ጊዜ የማዳም ቅመም ማለት ደስ አይለኝ። የህይወት ቅመም የህይወቴ ቅመም አይደለም የህይወት ቅመም በሚለው ያዙት እና ምን ልላችሁ መሰላችሁ ባለንበት ሁኔታ አሁን ለምሳሌ እኔ ልብስ እየተኮስኩ ነው። ልብስ እየተኮስኩ እንዳለው ሀሳቤን ሼር ማድረግ አያቅተኝም ኦር ሀሳቤን ሼር ማድረግ አይገድበኝም ማለት ነው። ዩቲዩብ ቪዲዮ እየቀረጽኩ ነው እንደምታዩት፣ እንዲሁም ደግሞ ልብስ እየተኮስኩ ነው። ምን ልላችሁ ነው ዛሬ እናንተ የቪዲዮ ለመስራት ሀሳብ ነው የሚያስፈልገው እንጂ የካሜራው እንትን የስልኩ ስማርት መሆን የስልኩ ሃይፎን መሆን ኦር አለመሆን ኦር ደግሞ ቦታ ምርጫ መኖር ያለ መኖር አይደለም። ዋናው ሰው የሚያስተምር ሀሳብ አለሽ ካለሽ ሀሳብሽን በነፃነት ግለጪ። ሀሳብሽን እየገለሽ ሌሎች ደግሞ አንቺ ያለፍሽበትን የሆነ መንገድ ስትሄጂ አንቺ ስህተት ሰርተሽ ሊሆን ይችላል። በተለይ ደግሞ በዚህ በአረቡ ዓለም ስንኖር በሰው ቤት ስንኖር በቤት ሰራተኝነት እየሰራን ስንኖር ብዙ ቻሌንጅ የሚያደርገን ነገር አለ። ግን ያን አንቺን ቻሌንጅ ያደረገሽን ነገር ሌላ ሰው ቻሌንጅ እንዳያደርገው ሼር ማድረግ ትፈልጊያለሽ። እንደዛ ከሆነ ቦታ መምረጥ ምናምን ካሜራ ይሄ ምክንያት አይሆንም። ምክንያት የሆነ ነገር ለመስራት ምክንያት ከምንፈልግ ያንን ሀሳባችን በግልጽ ሼር አድርገን ሌሎችም ይማሩበታል። እኛ ደግሞ ወደ ዩቲዩብ መተን ሌሎችም ሶሻል ሚዲያ ይጠቀሙበት የለ ለሌሎች ማጨብጨብን ትተን እኛም እንስራበት እንለወጥበት። ምክንያቱም ሌሎችም ዩቲዩብን እየሰሩበት ነው እያገኙበት ነው። አንቺም ደግሞ ምንም ምክንያት የለም የማችይበት ምክንያት። እኔ ለምሳሌ ይሄው እዚህ ጋር እንደምታዩኝ ልብስ እየተኮስኩ ነው። ይሄ ሀሳብ በቃ ልብስ እየተኮስኩ እንዳለ ይሄ ሀሳብ ሲመጣልኝ ካሜራዬን አበራሁኝ ማለት ነው። ቦታ አልመረጥኩኝም። ልብስ እየተኮስኩ ነው። በዛው ካሜራዬን ከፍቼ ይሄን ሀሳብ ለምን ሼር አላደርግላችሁም? ቪዲዮ ለመቅረጽ ዩቲዩብ ለመስራት ኢምፖርታንት ቦታ አይደለም። አሰሬ ትቆጣኛለች። አሰሬ ኩሽና ውስጥ ካሜራ አለ፣ እንደዚህ ቦታ እንደዚህ አለ ብላችሁ በጣም የምትሰጉ ልጆች ድብቅ ካሜራ ሊኖር ይችላል። አሁን ሊኖር ይችላል። ግን አንቺ የነሱን የሆኑ ነገሮች ካልቀረሽ ለምሳሌ እኔ እዚህ ልብስ የምተኩስበት ቤት ውስጥ ፍሪ ነው እንትን የለም ካውያ ክፍል ውስጥ ካሜራ የለም። ግን እዚህ ጋር ሀሳቤን ሼር ማድረግ እችላለሁ። ሊፍስ ገባ እዚህ ጋር ገባለሁኝ። ቪዲዮ ቀርጬ ፖስት ሳደርግም እዚህ ጋር መስራት እችላለሁ ማለት ነው። አንቺም ልክ እንደዛው ዩቲዩብ እንዴት ክሬት ላድርግ ቀላል ነው። ክሬት ማድረግ ይቻላል። እንዲሁም ደግሞ ቪዲዮ ቀርጸሽ መልቀቅ ሀሳብሽን ማጋራት ትችያለሽ። ቪዲዮ ለመስራት ቦታ ምክንያት አይሆንም። ቦታ በፍጹም ነው ምክንያት ሊሆን የማይችለው። ስሪ፣ በርቺ፣ ጠንክሪ። ፓርትነሪ ማለት ነው። ኦኬ ለፓርትነሪ ነው እኔ ማለት ነው። ለፓርትነሪ ነው ይሄን ሀሳብ እያጋራሁኝ ያለሁት። እኛም በሰው ቤት የምንሰራ በተለይ በአረቡ ዓለም የምንሰራ መስራት እንችላለን። ሀሳብ ሼር ማድረግ እንችላለን። ዩቲዩብ በነገራችን ላይ በጣም ትልቅ ነገር ነው። ለምን ብትሉ አሁን ለምሳሌ እዚህ ሀገር ስንኖር ዋይፋ መቼም አንዳንዶቻችን ካልሆንም በቀር ነፃ ዋይፋ ነው የምንጠቀመው። ነፃ ዋይፋ እየተጠቀምን በነፃ ዋይፋ እንደምንም ብለን ሰዓት መሙላት እንችላለን። ዩቲዩባችንን ሞኔታይዝ ለማድረግ ሰዓት አስፈላጊ ነው። ኢትዮጵያ ስትገቢ ደግሞ ገና ያንን ነገር ለማድረግ በጣም ትልቅ ነገር ይጠይቃል። በጣም ከባድ ነው። እዚህ ሆነሽ ግን ሞኔታይዝ አድርገሽ አንድ ቻናል 2 ቻናል ሞኔታይዝ አድርገሽ ወደ ኢትዮጵያ ስትገቢ ለት በለት የምትተገብሪውን ተግባር የሆነበት ስትሄጂ የሆነ ነገር
እየቀረጽሽ ፖስት ብታደርጊ የሆነ ሰዓት ቫይራል ሊሆንልሽ ይችላል። ከዛ በዛ ዩቲዩብ የገቢሽ ምንጭ ሆኖ ልትኖሪበት ልትሰሪበት ትችያለሽ። የግድ እዚህ ጋር ሰው ቤት ሁሉ ጊዜ የሰው ኩሽና ውስጥ የሰው ሽንት ቤት እየፈቀፈቅን እንኖራለን ማለት አይደለም። እዚህ አረብ አገር ስንመጣ በነገራችን ላይ እዚህ አረብ ሀገር የሚሰሩ ሴቶች ለኔ ጀግናዎቼ ናቸው። ሰው ለምን መሰላችሁ? አረብ ሀገር የምትሰራ ሴት ጥንካሬዋ፣ በቃ ማኔጅመንቷ ብዙ ነገር ላይ ስጋት ኦኬ። ሶ ስለዚህ አረብ ሀገር አንዳንድ ጊዜ ምን አለ መሰላችሁ? አረብ ሀገር ውስጥ እዚህ ሀገር ሰርተን ወደ ኢትዮጵያ ስንገባ ከኛ የሚጠብቅ ሰው እንጂ ለኛ የሆነ ነገር የሚል ሰው የለም፣ አይኖርም። ለኛ ደግሞ የሆነ ነገር አለ አይደለ? ሰው ይገባቻል ብዬ አስባለሁ። አለ አይደል? የሆነ ነገር እንዲህ ቢሆን እንዲህ ነው እናት። አንቺ ግን ለራስሽ አውቀሽ ለራስሽ በርትተሽ እዚህ ሀገር እየኖርሽ ዩቲዩብ ላይ በጣም ጠንክረሽ ሞኔታይዝ አድርገሽ ወደ ሀገርሽ ብትገቢ በዩቲዩብሽ መስራት መለወጥ ትችያለሽ። ሁሉ ጊዜ የማዳም ቤት ስራ ብቻ አይደለም ያንቺ ስራ ሊሆን የሚገባው። ሀገርሽም ላይ ሰርተሽ መኖር ትችያለሽ። እዚህ ሀገር እድሜ መፍጀት፣ ጊዜ ማባከን ካልሆነ በቀር እዚህ ሀገር ሰርተሽ ተለወጥኩ ማለት አይደለም። እግዚአብሔር ይመስገን የሆነ ነገር እኮ ተለውጠንበታል። እዚህ ሀገር ከመጣን በኋላ የሆነ ነገር የሌለንን ነገር ኖሮናል። የሆነ ነገር ከትላንትና የተሻለ ላይ ነን ያለነው፣ እግዚአብሔር ይመስገን። ቢሆንም ግን የግድ ቤት ካልሰራው፣ የግድ የስራ ነገር እንዴ ካልከፈትኩ፣ የግድ የሆነ ነገር እንዴ ካላደርኩ ነው ብቻ ስራ መሰሪበት ያክል የሆነ እርሾ ነገር ከያዝሽ ዩቲዩብሽ ከፍተሽ ሞኔታይዝ አድርገሽ ሀገርሽ ብትገቢ ሀገርሽ ላይ መስራት መለወጥ ይቻላል። ሶ የዛሬ ሐሳቤ እንደ አጠር አድርጌ ነው ሐሳቤን ሼር ላደርጋችሁ። ሐሳቡ ስለመጣልኝ ለምን ሐሳቤን ሼር አላደርጋችሁም በሚል ነው ይሄንን ሐሳብ ወደ እናንተ ይዤ የመጣሁት ማለት ነው። እናንተም ስሩ። ቪዲዮ ለመቅረጽ ቪዲዮ ለመስራት የግድ ቦታ ኳሊቲ የሆነ ቦታ ለካሜራ ቦታ መርጠን ኳሊቲ የሆነ ቦታ ኳሊቲ የሆነ ካሜራ ኳሊቲ የሆነ ስፔስ መምረጥ የለብንም። እየሰራሽ ባለሽበት ኩሽና ውስጥ ስራ እየሰራሽ ነው፣ ኦኬ ቅረጭ። እሱ ደግሞ ከአናናሮሽ ጋር የተያዘ። እኔ ለምሳሌ ኩሽና ውስጥ ቪዲዮ መቅረጽ አልችልም፣ ምክንያቱም ካሜራ አለ። ራሴን የሆነ ዛሬ ያለሁበትን ነገር ማጣት ስለማልፈልግ መቅረጽ አልፈልግም። እዚህና እዚህ ጋር ብቻ ነው ቪዲዮ መስራት መቅረጽ የምችለው። ክፍሌ ውስጥ እችላለሁ። ከዛ በተረፈ ግን ካሜራ ባለበት ቦታ ግን ቪዲዮ መቅረጽ አልችልም። እሱ ቦታ አትምረጡ። ዋናው እዚህ ጋር ዋናው ኢምፖርታንቱ ሀሳብ ሼር ማድረጉ ላይ ነው። ሀሳቤ ከተመቻችሁ ሼር አድርጉ። ኮሜንት አስተያየታችሁን ደግሞ አስተያየት መስጫ ላይ አስቀምጡልኝ። እኔንም በዛውም አበረታቱኝ። አዲስ ጀማሪ የሆናችሁ ዩቲዩበሮች ኮሜንት ስር ደስ ያላችሁን ኮሜንት ጻፉ። እንደ ቻሌንጅ እኔ ቤት ተቀላቀሉ። እናንተም ዩቲዩብ ክሬት አድርጉ፣ ስሩ፣ ተቀየሩ፣ ተለወጡበት ልላችሁ እወዳችኋለሁ። ሰላማችሁ እንደምድር አሸዋ እንደ ሰማይ ከዋክብት ብዝት ይበልልኝ። አዎ ይመቻችሁ። እወዳችኋለሁ። ኦኬ ጋይስ